ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምሰምታችሁልኛል በያላችሁበት ሰላማችሁን እየተመኘ የሮሰ ሚዲያ የእናንተን የመረጃ ፍላጎት ለማሟላት ሌት ተቀን ተግቶ እየሰራ ይገኛል። ስለዚህ ትኩስ መረጃ ናቸው ያላቸውን አንገብጋቢ ሀገራዊ ጉዳዮችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ከዜናዎቹ ጋር ራህመት መሐመድ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልን በመጀመሪያ ወደ ርዕሶቹ ልውሰዳችሁ። የኢትዮጵያ ባለስልጣናት በኡጋንዳ ከህወሓት ጋር በሽምግልና ውይይቶች ላይ ይሳተፋሉ በሚል የተሰራጨው መረጃ የተሳሳተ መሆኑ ተገለጸ። አብይ የተሰማራው ሰላም አስከባሪ ሻለቃ በወቅታዊ ጉዳይ ላይ ውይይት አካሄደ። ከአዲስ አበባ የጤና ተቋማት የተውጣጡ 48 የጤና ባለሙያዎች በትግራይ ክልል ህግን ለማስከበር እየተወሰደ ያለውን እርምጃ ለማገዝ ወደ ስፍራው ሊያቀኑ ነው። የሀገር መከላከያ ሰራዊት የህግን የበላይነት ለማረጋገጥ እየወሰደ ያለውን እርምጃ ለመደገፍ መዘጋጀታቸውን የጋምቤላ ክልል ነዋሪዎች ገለጹ። በአዲስ አበባ ዘውዲቱ ሆስፒታል አካባቢ የእሳት አደጋ ተከስቷል። አሜሪካ የሴራ ንድፈ ሀሳብን ለመቀልበስ ብዙ ስራዎች ይጠበቁባታል። ባራክ ሁሴን ኦባማ። ከአዲስ አበባ ከ6000 በላይ ጎዳና ተዳዳሪዎችን ለማቋቋም እየተሰራ ነው። የህብረ ብሔራዊ አንድነት ችቦ ድሬዳዋ ገባ። አቶ ርስቱ ይርዳው ለኢትዮጵያ መከላከያ ሰራዊት ደም በመለገስ አጋርነታቸውን ገለጹ። የኤሲያ ፓሲፊክ ሀገራት ትልቁን የንግድ ህብረት መሰረቱ። ሀገር የካደውን የህወሓት ጥፋት ቡድን የሚያወግዝ ሰልፍ በተለያዩ አካባቢዎች ተካሄደ። ተቋማት የሳይበር ደህንነታቸውን ለማስጠበቅ ሊወስዱ የሚገባቸው የመፍትሄ ሀሳቦች። የአፍሪካ ኢንዱስትሪያላይዜሽን ሳምንት በአዲስ አበባ መካሄድ ጀመረ። የሊቢያ የሰላም ድርድር የሽግግር መንግስት ሳይሰየም ተጠናቀቀ። የሰላም ሚኒስቴር ከሴት አመራሮች፣ የሰላም እናቶችና እንደ ስንቄዎች ጋር ምክክር እያደረገ ነው። በአቶ ደመቀ መኮንን የተመራ የልዑካን ቡድን ምስራቅ አፍሪካ ሀገራት ጉብኝት እያካሄደ ነው። የአዲስ አበባ ከተማ አስተዳደር ለሰሜን እዝ የመከላከያ ሰራዊት አባላት ቤተሰቦችና ልጆች የትምህርትና የጤና እንክብካቤ እንደሚያደርግ አስታወቀ። አቶ ደመቀ መኮንን ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋር ተወያዩ። የአፍሪካ ወደቦች ፎረም ጅቡቲ ተካሄደ። የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ከዓለም ባንክ ኢትዮጵያ ዳይሬክተር ጋር ተወያዩ። እሺ ራህመት አመሰግናለሁ። ወደ መጀመሪያው ዜና እሸጋገራለሁ። የአልጄሪያው ፕሬዝዳንት አብዱል መጂድ ቴባኒ በጀርመን የሕክምና ክትትላቸው መጨረሳቸውን የጽሕፈት ቤታቸው ሹሞች ተናገሩ። በጣሊያን የኮሮና ቫይረስ አስቀድሞ ሲነገር ከነበረውም ጊዜ አስቀድሞ ሳይከሰት እንዳልቀረ ወቅታዊ ጥናት አሳየ። የኢራንና የኢራቅ ወታደራዊ ትብብራቸውን ማጠናከር በሚያስችላቸው ጉዳዮች ላይ ተነጋገሩ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ቢረዱትም ሽንፈታቸውን አምኖ መቀበል እየተናነቃቸው ነው ተባለ። ሞደርን ኩባንያ የተሰራው የኮሮና ቫይረስ መከላከያ ክትባት 95 በመቶ ያህል ውጤታማ መሆኑ ተነገረ። ወደ መጨረሻው ዜና አሸጋግራለሁ። የፔሩ ጊዜያዊ ፕሬዝዳንት በመሆን ተሰይመው የነበሩት ማኑኤል ሜሮኒ ስልጣናቸውን ለቀቁ። ራህመት ኋላ ላይ ዝርዝሩን መለስበታለሁ። እሺ አድማጮቻችን፣ አሁን ወደ ዝርዝር ዜና ይዣችሁ አልፋለሁ። የኢትዮጵያ ባለስልጣናት በኡጋንዳ ከህወሓት ጋር በሽምግልና ውይይቶች ላይ ይሳተፋሉ ተብሎ እንደሚጠበቅ በተለያዩ የዜና አውታሮች የቀረቡ መረጃ የተሳሳተ እና በአስቸኳይ ጊዜ አዋጅ ግብረ ኃይል ያልተረጋገጠ መሆኑ ተጠቅሷል። የፌዴራል መንግስት በትግራይ ክልል የህግ የበላይነትን ለማስከበር በቁርጠኝነት እየሰራ ይገኛልም ብሏል። የሚዲያ አካላት እንደ መሰረታዊ ጋዜጠኝነት አሰራር የኢትዮጵያ ህግን የበላይነት የሚመለከቱ ጥያቄዎችን ሁልጊዜ በአስቸኳይ ጊዜ አዋጅ ግብረ ኃይል ፕሬስ ሴክሬታሪያት በኩል እንዲያረጋግጡ ጥሪ እናቀርባለን ነው ያሉት። አብይ የተሰማራው ሰላም አስከባሪ ሻለቃ በወቅታዊ ጉዳይ ላይ ውይይት አካሄደ። በሱዳን አብይ የተሰማራው የ23ኛ ሞተራይዝድ ሰላም አስከባሪ ሻለቃ አመራሮችና አባላት በወቅታዊ ጉዳይ ላይ ውይይት አካሄዱ። በውይይቱ ላይ የተገኙት በሱዳን አብይ ሰሜን ቀጠና ላይዘን ኦፊሰር ብርጋዴር ጄኔራል ዋኘው አለሜ በሰሜን እዝ የሰራዊት አባላት ላይ የተፈጸመው የጥቃት እጅግ አሳዛኝ እና ሊወገዝ የሚገባው ነው ብለዋል። በሰላም ማስከበር ተልዕኮ የተሰማራው ኃይል ተረጋግቶ
ግዳጁ ላይ ትኩረት በማድረግ አንድነቱን የሚያጠናክሩ ስራዎች ላይ መረባረብ ይገባልም ብለዋል። የሻለቃ ዋና አዛዥ ኮሎኔል ሐሰን አብደላ በበኩላቸው መንግስት የጀመረው የህግ ማስከበር ስራና ወንጀለኞችን በህግ ፊት ለማቅረብ እየወሰደ ያለው ህጋዊ እርምጃ ተገቢና ሊደገፍ የሚገባ ነው ሲሉ ተናግረዋል። በቀጣይ ውስጣዊ አንድነትን ሊያጠናክሩ የግንባታ አቅጣጫዎችን መከተልና ተልዕኮ ላይ በማተኮር ቀሪ የግዳጅ ጊዜያቶችን ህዝቡና ሀገሩን የሚያኮራ አኳኋን መፈጸም ይገባል ሲሉ ነው የተናገሩት። የውይይቱ ተሳታፊዎች ጥቃቱን አውግዘው በጥቃቱ ሳንረበሽና ሳንደናገጥ ይበልጥ አንድነታችንን፣ ጓዳዊ ዝምድናችንን አጠናክረን የተሰጠንን የስራ ኃላፊነት በሚገባ በመወጣት የሰላም አምባሳደርነታችንን ማረጋገጥ አለብን ማለታቸው ከኢፌዴሪ መከላከያ ሰራዊት ገጽ ያገኘነው መረጃ ያመለክታል። የሀገር መከላከያ ሰራዊት የህግ የበላይነት ለማረጋገጥ እየወሰደ ያለው እርምጃ ለመደገፍ መዘጋጀታቸውን የጋምቤላ ክልል ነዋሪዎች ገለጹ። በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ በየደረጃው ባሉ አስተዳደር እርከኖች ሲካሄድ የነበረው ውይይት ባለ 6 ነጥብ አቋም መግለጫ በመውጣት ተጠናቋል። በማጠቃለያ ውይይቱ ላይ የተገኙት የተለያዩ የህብረተሰብ ክፍሎች የሀገር መከላከያ ሰራዊት በጽንፈኛው የህወሓት ቡድን ላይ እየወሰደ ያለው እርምጃ እንደሚደግፉ ገልጸዋል። የህወሓት ጁንታ ቡድን በተለያዩ የሀገሪቱ አካባቢዎች የጥፋት ኃይሎችን በማሰማራት በበርካታ ንጹሐን ዜጎች ላይ እየፈጸመውን ኢሰብአዊ ድርጊት ለማውገዝ በጋምቤላ ክልል መሰል ተግባራትን እንዳይፈጸም አካባቢያቸውን ነቅተው እንደሚጠብቁ ገልጸዋል። በክልሉ ብሎም በሀገሪቱ የሚንቀሳቀሱ ተፎካካሪ ፓርቲዎች የሀገሪቱን ህግ ተከትለው በሰላማዊ መንገድ ሀሳባቸውን እንዲገልጹ ጥሪ አቅርበዋል። የክልሉ ርዕሰ መስተዳድር አቶ ሞድ ኦጁሉ በውይይቱ ማጠቃለያ ላይ ባስተላለፉት መልእክት የጥፋት ቡድኑን ለህግ ለማቅረብ መንግስት የህግ ማስከበር ተግባራትን እያከናወነ እንደሚገኝ ጠቅሰው የክልሉ ህብረተሰብ ከሰራዊት ጎን በመቆም ሀገራዊ ኃላፊነቱን እንዲወጣ ጠይቀዋል። ጽንፈኛው የህወሓት ቡድን ለተለያዩ አካላት የሚያቀርበው እንደራደር ጥያቄ ተቀባይነት ሊኖረው እንደማይገባ ገልጸዋል። የተጀመረውን ህግን የማስከበር ዘመቻ ውጤት እስከሚገኝ ድረስም ለሰራዊቱ አስፈላጊውን ድጋፍ በማድረግ መላው የክልሉ ህብረተሰብ አንድነት ሊቆም እንደሚገባው ማሳሰባቸውን በጋምቤላ ክልል ፕሬስ ሴክሬታሪያት ያገኘነው መረጃ ያመለክታል። በአዲስ አበባ ዘውዲቱ ሆስፒታል አካባቢ የእሳት አደጋ ተከስቷል። አደጋው ከሸራተን ወደ አምባሳደር በሚወስደው መንገድ ጫፍ ላይ የሚገኘው አደባባይ አጠገብ የሚገኝ ካፌ ላይ መነሳቱን የተነገረው የአዲስ አበባ እሳት አደጋ ስጋት አመራር ኮሚሽን ሰራተኞች ወደ ስፍራው አቅንተዋል። የእሳት አደጋውን መንስኤና አጠቃላይ ዝርዝር መረጃዎችን እንደደረሰን እናቀርባለን። አሜሪካ የሴራ ንድፈ ሀሳብን ለመቀልበስ ብዙ ስራዎች ይጠበቁባታል። ባራክ ሁሴን ኦባማ በአሜሪካ መከፋፈልና ልዩነትን የበለጠ ያስፋፋው የሴራና ንድፈ ሀሳብ ለመቀልበስ ሀገራቸው በርካታ ስራዎች እንደሚጠበቅባት የቀድሞ ፕሬዚዳንት ባራክ ኦባማ ገለጹ። አሜሪካ ዶናልድ ትራምፕ የሀገሪቱ ፕሬዚዳንት ሆነው ከተመረጡ በኋላ በቀጥታ ወደ በለጠ መከፋፈልና መለያየት መግባቷን ኦባማ ተናግረዋል። ባራክ ሁሴን ኦባማ ከቢቢሲ ጋር በነበራቸው ቆይታ ጆ ባይደን የ2020 ፕሬዝዳንታዊ ምርጫ ማሸነፋቸው የተከፋፈለችውን አሜሪካ ወደ አንድነት ለማምጣት የመጀመሪያው ሂደት ነው ብለዋል። ልዩነት እና መለያየት ለመቀልበስ ከአንድ ምርጫ በላይ እንደሚያስፈልግም የቀድሞ ፕሬዝዳንት ገልጸዋል። አሜሪካን ወደ አንድነት ለማምጣት ውሳኔዎች ለፖለቲከኞች ብቻ መተው እንደሌለባቸው የገለጹት ባራክ ሁሴን ኦባማ መዋቅራዊ ለውጥ ለማምጣትና ህዝቡን ሌላውን ማዳመጥ እንደሚገባውም ጠቁመዋል። የቀድሞ ፕሬዝዳንት በተቀመጡ የጋራ እውነቶች ላይ ምን መስራት ያስፈልጋል በሚለው ጉዳይ ከመከራከር በፊት መስማማት እንደሚገባም ተናግረዋል። ሆኖም አሁንም ትልቅ ተስፋ እንደሚታያቸው የተናገሩ ሲሆን በመጪው ትውልድ ላይ መልካም አመለካከት መመልከታቸውን አንስተዋል። በአዲስ አበባ ከተማ ከ6000 በላይ ጎዳና ተዳዳሪዎችን ለማቋቋም የተሰራ ነው። የአዲስ አበባ ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ቢሮ ኑሯቸውን በጎዳና ያደረጉ ከ6000 በላይ ዜጎችን ለማቋቋም የተሰራ መሆኑን ገለጸ። የቢሮ ኃላፊ አቶ ተፈራ ሞላ በተለያዩ ምክንያቶች ኑሯቸውን ጎዳና ላይ ያደረጉ ዜጎች ማንሳት ተጀምረዋል ነው ያሉት። እስካሁንም 2000 የሚሆኑ በክፍለ ከተሞች በተዘጋጁ ማቆያ ጣቢያዎች መግባታቸውን አስረድተዋል። ጎዳና ተዳዳሪዎቹን ለማቋቋም አግባብ ካላቸው አካላት የተወከሉ 11 አባላት ያሉት አብይ ኮሚቴ ተቋቁሞ ስራ መጀመሩን ኃላፊው ተናግረዋል። በማዕከላቱ
የኮሮና ቫይረስ ስርጭትን ለመከላከል የጤና ባለሙያዎች የተመደቡ ሲሆን የምግብና የንጽህና መጠበቂያ ቁሳቁሶች እንደተሟላ አስረድተዋል። ጎዳና ተዳዳሪዎቹ በሀገሪቱ በሚካሄዱ የልማት ፕሮጀክቶች ተሳታፊ እና ተጠቃሚ በሚሆኑበት ሁኔታ እየተመቻቸ መሆኑንም አቶ ተፈራ ገልጸዋል። በተጨማሪም መንግስታዊና መንግስታዊ ባልሆኑ ድርጅቶች ስራ ይፈለግላቸዋል ብለዋል። ለዚህም በሁሉም ክፍለ ከተሞች የሚገኙ ቴክኒክና ሙያ ተቋማት የስልጠና ማዕከላት ተዘጋጅተው ፍላጎታቸውን መሰረት ያደረገ ስልጠና በመከታተል ላይ እንደሚገኙ ኃላፊ ማስታወቃቸውን ኢዜአ ዘግቧል። የባህር ዳር ከተማ አስተዳደር በጽንፈኛው የህወሓት ቡድን ላይ የህግ ማስከበር እርምጃ እየወሰዱ ለሚገኙት የመከላከያ ሰራዊት እና የአማራ ክልል ልዩ ኃይል አባላት ድጋፍ እያደረገ ይገኛል። በባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ የሚመራ ልዑክ በህግ የማስከበር እርምጃው ለተሰማሩት ኃይሎች 20 ሰንጋዎች፣ 6000 ደርዘን ውሃና መሰል ድጋፎችን ለማዕከላዊ ጎንደር ድጋፍ አሰባሳቢ ግብረ ኃይል አስረክበዋል። ልዑኩ በጎንደር ከተማ የሚገኘውን የልዩ ኃይል የሕክምና ማዕከል በመጎብኘት ሰንጋዎችን ያስረከበ ሲሆን ታካሚዎቹ የገጠማቸውን የብርድ ልብስና የአንሶላ እጥረት ለመፍታት ድጋፍ እንደሚያደርግ አስታውቋል። የፒፒ ከረጢት ፋብሪካ ባለቤት አቶ አባይነህ መኮንን የተጀመረውን የህግ ማስከበር ተግባር በአጭር ጊዜ ተጠናቆ የሁለቱ ህዝቦች ሰላምና ልማት እንዲቀጥል የትግራይ ምሁራንና የሀገር ሽማግሌዎች ሽብር ፈጣሪ የሆኑ ጥቂት አባላትን ለህግ አሳልፎ መስጠት ይኖርባቸዋል ብለዋል። ልዑኩ ከዚህ በተጨማሪ የጥቃት ሙከራ የተደረገበትን በዳንሻ የሚገኘውን የ5ኛ ሜካናይዝድ ክፍለ ጦር መጎብኘቱን ከባህር ዳር ከተማ አስተዳደር ኮሚኒኬሽን ጉዳዮች ጽሕፈት ቤት ያገኘነው መረጃ ያመለክታል። አቶ ርስቱ ይርዳው ለኢትዮጵያ መከላከያ ሰራዊት ደም በመለገስ አጋርነታቸውን ገለጹ። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እና ሌሎች የክልሉ ከፍተኛ የስራ ኃላፊዎች እና ሰራተኞች ለመከላከያ ሰራዊት አባላት ደም ለግሰዋል። አቶ ርስቱ ይርዳው በዚህ ወቅት እንዳሉት ከሃዲ የህወሓት ቡድን በመከላከያ ሰራዊት ላይ ያደረሰውን ጥቃት ተከትሎ አመራሩ ደም ለመለገስ ቃል በገባው መሰረት ተግባራዊ እያደረገ ነው። ሀገርን ለማዳን በዱር በገደሉ እየተዋደቀ የሚገኝ የመከላከያ ሰራዊት ደም ከመለገስ ባለፈ በገንዘብ በአይነትና በሌሎችም ድጋፍ በሚያስፈልጉ ጉዳዮች የክልሉ ህዝብና መንግስት አስፈላጊውን ሁሉ ያደርጋል ብለዋል። እንደ አቶ ርስቱ ገለጻ ዘራፊውንና ጽንፈኛው የህወሓት ቡድን ከዚህ ቀደም በክልሉ አለመረጋጋት እንዲኖር ሀብት መድቦ በዜጎች ላይ ከፍተኛ ጉዳት እንዲደርስ ሲያሴር ነበር። ወንበዴው ቡድን ለህግ እስከሚቀርብ ድረስ ለመከላከያ ኃይሉ የሚደረገውን ሁሉ ዓለም አቀፍ ድጋፍ እንደሚቀጥል ጠቅሰው የመከላከያ ኃይሉ የትግራይን ህዝብ ነፃ ለማውጣት የሚያደርገውን ጥረት የክልሉ መንግስት ይደግፋልም ነው ያሉት። የደቡብ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በበኩላቸው የክልሉ ህዝብ ሀገርን ለማዳን ከፍተኛ የህይወት መስዋዕትነት እየከፈለ ለሚገኘው መከላከያ ሰራዊት ያለውን በሙሉ እንሰጣለን በሚል ህዝቡ ዳር እስከ ዳር የሚያደርገውን ድጋፍ ለማጠናከር አመራሩ የድርሻውን እየተወጣ ነው ማለታቸው ከክልሉ መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። የኤስያ ፓሲፊክ ሀገራት ትልቁን የንግድ ህብረት መሰረቱ። የዓለምን 1/3 ምጣኔ ሀብት የያዙት 15 ሀገራት ያቀፈው የኤስያ ፓሲፊክ የንግድ ህብረት መመስረቱን ሀገራቱ ይፋ አደረጉ። በስምምነቱ በኮሮና ቫይረስ ምክንያት ምጣኔ ሀብታቸው ለተጎዱ ሀገራት መልካም ነገር ይዞ ይመጣል ተብሏል። የተመሰረተው ምጣኔ ሀብት ትብብር በ20 ዓመታት ውስጥ ወደ የሀገራቱ በሚገቡ ምርቶች ላይ ቀረጥን ሙሉ በሙሉ እንደሚያነሳ ነው የተገለጸው። ሀገራቱ 29 በመቶ የሚሆነውን የዓለም ምጣኔ ሀብት ሲይዙ 1/3 የሚሆነውን የዓለም ህዝብ እንደሚኖርባቸው መረጃው ያመለክታል። በዚህ የንግድ ስምምነት የእስያ ሀገራት መካከል ህንድ ያለመካተቷ የተገለጸ ሲሆን ፈራሚዎቹ በሀገራቸው ለህንድ ክፍት መሆኑን ገልጸዋል። ይህ የንግድ ስምምነት ከአሜሪካ፣ ሜክሲኮ፣ ካናዳ የንግድ ስምምነት እና የአውሮፓ ህብረት የንግድ ስምምነት እንደሚበልጥም ጠቅሰዋል። በዓለም አቀፍ ምጣኔ ሀብት ዙሪያ የሚሰሩ ተቋማት የንግድ ስምምነቱ በየዓመቱ 186 ቢሊዮን ዶላር ወደ ዓለም ምጣኔ ሀብት እንደሚያስገባ ጠቅሰዋል። አባል ሀገራቱ ደግሞ በየዓመቱ የ0.2 በመቶ እድገት እንደሚያስመዘግቡ ነው ያነሱት።
ምንጭ ቢቢሲ። ሀገር የካደውን የህወሓት የጥፋት ቡድን የሚያወግዝ ሰልፍ በተለያዩ አካባቢዎች ተካሄደ። በዚህም በጋምቤላ፣ በቡሌ ሆራ፣ በሆሳና ከተሞች የህወሓት የጽንፈኛ ቡድን በሀገር መከላከያ ሰራዊት ሰሜን እዝ ላይ የፈጸመውን ጥቃት የሚያወግዙ ሰልፎች ተካሂደዋል። የጋምቤላ ከተማ ነዋሪዎች የህወሓት ጁንታ እያካሄደ ያለውን ሀገር የማፍረስ ዓላማ ለማስቆም እና ወንጀለኞችን ለህግ ለማቅረብ የመከላከያ ሰራዊት እየወሰደ ያለውን እርምጃ እንደሚደግፉ ጠቁመው ከሰራዊት ጎን በመሆን አስፈላጊውን ድጋፍ ለመስጠት ዝግጁ መሆናቸውን አረጋግጠዋል። አሸባሪው የህወሓት ቡድን ተስፋ የቆረጠ የጥፋት ቡድን በመሆኑ በተለያዩ አካባቢዎች ባሰማራቸው ቡድኖች ጥቃት ሊፈጸም እንደሚችል የጋምቤላ ክልል የህዝብ ከጸጥታ አካሉ ጋር በመሆን ከአካባቢውን ነቅቶ እንዲጠብቅ አስገንዝበዋል። በድጋፍ ሰልፉ ማጠናቀቂያ ላይ የሀገር መከላከያ ሰራዊት የደም ልገሳ መርሃ ግብር አከናውኗል። በተመሳሳይ ዜና በኦሮሚያ ክልል የምዕራብ ጉጂ ዞን በቡሌ ሆራ ከተማ ነዋሪዎች እና የቡሌ ሆራ ወረዳ ነዋሪዎች በዛሬው ዕለት በቡሌ ሆራ ከተማ ባደረጉት ሰላማዊ ሰልፍ ጽንፈኛ የህወሓት ቡድን በመከላከያ ሰራዊት ሰሜን እዝ ላይ ያደረሰውን ጥቃት እንደሚያወግዙ ገልጸዋል። ነዋሪዎቹ ከድጋፍ ሰልፉ ባሻገር ለሀገር መከላከያ ሰራዊት ከ200 በላይ ሰንጋዎች እና ከ1.3 ሚሊዮን ብር በላይ ድጋፍ በማድረግ ለሀገር መከላከያ ሰራዊት ያላቸውን አጋርነት አሳይተዋል። በተመሳሳይ ሁኔታ ሆሳና ከተማ ነዋሪዎች የህወሓት ቡድን የፈጸመውን የሀገር ክህደት የሚያወግዝ ሰላማዊ ሰልፍ በሀዲያ ዞን በሆሳና ከተማ አካሂደዋል። አረመኔው የጥፋት ቡድን ሀገር ለማፍረስ የሚንቀሳቀስ ጠላት መሆኑን በማውገዝ መንግስት እየወሰደ ያለውን ህግ የማስከበር እርምጃ እንደሚደግፉ የሰልፉ ተሳታፊዎች አስታውቀዋል። የሰልፉ ተሳታፊዎች የሀገር መከላከያ ሰራዊት ጎን መሆናቸውንም ነው የገለጹት። የቀብሪ ዳሃር ዩኒቨርሲቲም በትግራይ የህግ የማስከበር ዘመቻ እያካሄደ ለሚገኘው የሀገር መከላከያ ሰራዊት ግምታቸው 680 ሺህ ብር የሆኑ 200 ፍየሎች እና ከ1.5 ሚሊዮን ብር በጥሬ ገንዘብ ድጋፍ አድርጓል። ተቋማት የበይነ መረብ ደህንነታቸውን ለማስጠበቅ ሊወስዱ የሚገባቸው መፍትሄ ሀሳቦች የኢንፎርሜሽን መረብ ደህንነት ኤጀንሲ ይፋ አድርጓል። ከቅርብ ጊዜያት ወዲህ እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ በየትኛውም ዘርፍ በየትኛውም ስፍራ የሚገኙ ግዙፍም ሆነ አነስተኛ ተቋማት በማንኛውም ወቅት የበይነ መረብ ጥቃት ሰለባ የመሆን እድላቸው ከፍተኛ መሆኑን ያመለክታሉ። በመሆኑም ተቋማት በፍጥነት እያደገ የመጣውን የበይነ መረብ ጥቃት ለመከላከል ሊወስዱ ከሚገባቸው የመፍትሄ አማራጮች መካከል የሚከተሉት ይገኙበታል። አንደኛ፣ ተቋሚ የበይነ መረብ ደህንነት ስትራቴጂ እና ፖሊሲዎችን መንደፍ እና መተግበር። ሁለተኛ፣ የተለያዩ የበይነ መረብ ስጋት አስተዳደር፣ የአደጋ መልሶ ማገገሚያ እና የስራ ቀጣይነት ፕሮግራሞችን መቅረጽና መተግበር። ሶስተኛ፣ የበይነ መረብ ደህንነት የስራ ክፍልን ከዋናው አደረጃጀት ጋር በማይጋጭ መንገድ ማቋቋም። አራተኛ፣ በተፈጠረው አደረጃጀት ላይ አስፈላጊውን እና ብቁ የሆነ የሰው ኃይል መመደብ ስራዎችን መስራት። አምስተኛ፣ ጊዜያቸው ያለፈባቸው ቴክኖሎጂዎች ዘመኑ ባፈራቸው ቴክኖሎጂዎች መቀየር ወይም ማዘመን። ስድስተኛ፣ በተቋማት የወሳኝ አቅም በይነ መረብ ደህንነት መለኪያን ተግባራዊ በማድረግ መሆናቸው ከኤጀንሲ ያገኘነው መረጃ ያመለክታል። የአፍሪካ ኢንዱስትሪያላይዜሽን ሳምንት በአዲስ አበባ መካሄድ ጀመረ። ለ4 ቀናት የሚቆየው የአፍሪካ ኢንዱስትሪያላይዜሽን ሳምንት በአዲስ አበባ መካሄድ ጀመረ። በቪዲዮ ኮንፈረንስ የሚካሄደው የአፍሪካ ኢንዱስትሪያላይዜሽን ሳምንት ሁሉን አቀፍና ዘላቂነት ያለው ኢንዱስትሪያላይዜሽን በአህጉራዊ ነፃ የንግድ ቀጠና በሚል መሪ ቃል ተካሄደ ነው። ዝግጅቱ በአህጉሪቱ በተለያዩ ኢንዱስትሪ ዘርፎች የተሰማሩ አካላትን በአንድ ለማገናኘት ያለመ መሆኑን ከአፍሪካ ህብረት ያገኘነው መረጃ ያመለክታል። እንዲሁም አፍሪካ ወደ ኢንዱስትሪያላይዜሽን በምታደርገው ጉዞ ላይ ግንዛቤ ለመፍጠር ተግባራዊ የተደረጉ ስለሚገኙ ጉዳዮች ለማሳወቅና አፍሪካ ያጋጠማት መዋቅራዊ የለውጥ ተግዳሮቶች ላይም ለመምከር ግብ አድርጎ የተነሳ ዝግጅት ነው። በተጨማሪም በአፍሪካ ኢንዱስትሪያላይዜሽን ሳምንቱ ለዘርፉ የተሻለ ልምድ ካላቸው ልምድ ለማግኘት እንደሚያስችል ተጠቁሟል። የሊቢያ ድርድር ጊዜያዊ አዲስ የሽግግር መንግስትና የፕሬዝዳንት ምክር ቤት ሳይሰየም ተጠናቀቀ። በሊቢያ የተባበሩት መንግስታት መልእክተኛ ስቴፋኒ ዊሊያምስ
በሀገሪቱ አዲስ ሽግግር መንግስት እንዳልተሰየመ ተናግረዋል። በድርድሩ ተፋላሚ በሆኑ በ18 ወራት ውስጥ በሀገሪቱ የሚካሄደው ምርጫ ፍኖተ ካርታ ላይ መስማማታቸው ይታወሳል። በውይይቱ የምርጫው ሂደቱን የሚታዘብ የሽግግር ጊዜ አስተዳደር ማቋቋምን ያለመ መሆኑ ተጠቅሶ የነበረ ቢሆንም የሽግግር መንግስቱ ሳይሰየም መጠናቀቁ ነው የተነገረው። ሆኖም ተደራዳሪዎች በጊዜያዊነት ሊቢያን የሚመራ የሽግግር መንግስት ለመምረጥ በአንድ ሳምንት ጊዜ ውስጥ ለመገናኘት ቀጠሮ መያዛቸውን አስታውቋል። በውይይቱ የተካሄደው የጎረቤት ሀገር ቱኒዚያ ሲሆን የሰላም ድርድሩ ባለፈው ወር በጄኔቫ ተፎካካሪ ወገኖች መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ ሰኞ መጀመሩ ይታወቃል። ምንጭ ከአልጀዚራ። የሰላም ሚኒስቴር ከፌዴራል፣ ከክልል፣ ከዞንና ከወረዳ የተውጣጡ ሴት አመራሮች፣ የሰላም እናቶች፣ እደ ሰንቄዎች ጋር በአዳማ ከተማ ምክክር እያካሄደ ነው። በሚኒስቴር መስሪያ ቤቱ የሰላም ግንባታ ዳይሬክቶሬት ጀነራል ወይዘሮ አስማረዲ መድረኩ የሰላም ሚኒስቴር በ2013 የሚያካሂዷቸው ማህበረሰብ አቀፍ ምክክሮች ከሚመሩ እና ከሚያመቻቹ አካላት ጋር የሚካሄዱ መድረኮች አንዱ ነው ብለዋል። አያይዘውም ሴቶች ቤተሰብን፣ ትውልድን እና ሀገርን በኢትዮጵያ እሴቶች ከመገንባት እንዲሁም ባህልና ማህበራዊ እሴቶችን ጠብቆ ለትውልድ ከማስተላለፍ አንጻር ቀዳሚ ሚና አላቸው ነው ያሉት። የምክክር መድረኩ በሀገራዊ የሰላም ግንባታ ስትራቴጂዎች፣ በማህበራዊ ሀብት ግንባታ፣ የህግ የበላይነት፣ የዜጎች ክብር ላይ የሴቶች ሚና በሚሉ ሀሳቦች ላይ ትኩረቱን ያደርጋልም ነው የተባለው። የምክክር መድረኩ ዛሬን ጨምሮ ለ2 ቀናት የሚካሄድ መሆኑን ከሰላም ሚኒስቴር ያገኘነው መረጃ ያመለክታል። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ የህወሓት የጥፋት ቡድን በሰሜን ዕዝ ላይ የሚገኙ የሀገር መከላከያ ሰራዊት ጥቃት ለደረሰባቸው የሰራዊቱ አባላት ልጆች የከተማ አስተዳደሩ የትምህርትና የጤና እንክብካቤ እንደሚያደርግ ገለጹ። ምክትል ከንቲባዋ ከባንዳ ጋር ተባብረን ክህደት አንፈጽምም ብለው ህይወታቸውን ለሰጡ ለጀግና የመከላከያ ሰራዊት ቤተሰቦችና ልጆቻቸው የከተማ አስተዳደሩ ከህዝቡ ጋር በመሆን ምንም ሳይጎልባቸው ተንከባክቦ እንደሚያኖራቸው ልጆቻቸውንም እንደሚያስተምር ነው የተናገሩት። የሀገር እና የአፍሪካ ኩራት ለሆነው ለመከላከያ ሰራዊት የህይወት የሀብትና የሙያ ድጋፍ ላበረከቱ ሁሉ ክብርና ምስጋናዬ የላቀ ነው ማለታቸውን በአዲስ አበባ ከተማ ፕሬስ ሴክሬታሪያት ያገኘነው መረጃ ያመለክታል። እሺ ራህመት በድጋሚ አመሰግናለሁ። ውድ አድማጮቻችን በዝርዝር ወደ ያስኩት ጉዳይ እሸጋግራለሁ። የአልጄሪያው ፕሬዝዳንት አብዱል መጂድ ቴቦኒ በጀርመን የሕክምና ክትትላቸው መጨረሳቸውን የጽህፈት ቤታቸው ሹሞች ተናገሩ። ቴቦኒ ከጥቂት ሳምንታት በፊት ወደ ጀርመን ለሕክምና የተጓዙት በኮሮና ቫይረስ መያዛቸው በምርመራ ከተረጋገጠ በኋላም እንደነበረ አሶሺየትድ ፕሬስ አስታውቋል። የአልጄሪያው የሕክምና ባለሙያዎች አብሯቸው ወደ ጀርመን መጓዛቸውን በመረጃው ተጠቅሷል። የአልጄሪያው ፕሬዝዳንት ጽህፈት ቤት ሹሞች ቴቦኒ የሕክምና ክትትላቸውን ጨርሰዋል ቢሉም ስለ ጤንነታቸው ሁኔታ በዝርዝር እንዳላስረዱ ታውቋል። ወደ ሀገር እንደሚመለሱ ሹመኞቹ የጠቀሱት ነገር የለም ተብሏል። ወደ ሌላኛው ዜና እሸጋግራለሁ። በጣሊያን የኮሮና ቫይረስ አስቀድሞ ሲነገር ከነበረውን ጊዜ አስቀድሞ ሳይከሰት እንዳልቀረም ወቅታዊ ጥናት አሳየ። ጥናቱ ጣሊያን ካለፈው ዓመት መስከረም ወር አንስቶ የቫይረሱ ምልክት እንደነበረም መረጋገጡን ሮይተርስ ጽፏል። ቻይናዋ ሁዋን ከተማ ቫይረሱ ተከስቷል የሚባለው ዘግይቶ በታህሳስ ወር እንደነበረም መረጃው አስታውሷል። አዲሱ የጣሊያን ተመራማሪዎች የጥናት ውጤቱ በአይኤንቲ ሳይንሳዊ መጽሔት ላይም ታትሞ መውጣቱን ታውቋል። ጥናቱ የኮሮና ቫይረስ አስቀድሞ ከተገመተውም ጊዜ በፊት ሲሰራጭ እንደነበረ ፍንጭ የሚሰጥ ነው ተብሏል። ኢራንና ኢራቅ ወታደራዊ ትብብራቸውን ማጠናከር በሚያስችላቸው ጉዳዮች ላይ ተነጋገሩ ተባለ። የኢራቁ የመከላከያ ሚኒስተር ጁማ አናድ ትናንት በቴሄራን ከኢራኑ የጦር ማጆር ሹም ጄኔራል ሞሐመድ ባጌሪ ጋራ በወታደራዊ ትብብር ማጠናከር ጉዳይ መነጋገራቸውን ሚድል ኢስት ሞኒተር ጽፏል። ኢራን የኢራቅ የጦር መሳሪያ ቴክኖሎጂ የመግዛት እቅድ እንዳላትም በመረጃው ተጠቅሷል። በኢራን ላይ በተባበሩት መንግስታት ተጥሎባት የቆየውን የጦር መሳሪያ ሽያጭና ግዢ ማዕቀብ ያበቃው በቅርቡ እንደሆነም መረጃው አስታውሷል። በኢራቅ ከ13 ዓመት ወዲህ የቀድሞ መሪ የሳዳም ሁሴን አስተዳደር ከተገረሰሰ ወዲህ የሁለቱ ሀገሮች ሁለንተናዊ ግንኙነት እያደገ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ቢረዱትም ሽንፈታቸውን አምነው መቀበሉ እየተናነቃቸው ነው ተባለ። ትራምፕ ተፎካካሪያቸው ዲሞክራቱ ጆ ባይደን አሸንፏል ግን አጭበርብሯል ማለታቸውን ቢቢሲ ጽፏል። ፕሬዝዳንት ባይደን አሸንፏል ግን አጭበርብሯል ካሉ
አንድ ሰዓት በኋላ ደግሞ ሽንፈቴን አልቀበልም ማለታቸው ተሰምቷል። ትራምፕ ምርጫው ተጭበርብሯል ቢሉም እስካሁን ክሳቸውን የሚያጠናክርላቸውን ተጨባጭ ማስረጃ አላቀረቡም ተብሏል። ባይደን አሸናፊ መሆናቸውን ከተነገረ ከሳምንት በላይ ሆኖታል። የአሜሪካ ምርጫ ባለስልጣናት የድምፅ ቆጠራቸው በአሜሪካ ታሪክ ከፍተኛ ጥንቃቄ የተደረገበት ተናገሩ። መረጃው አስታውሷል። በአሜሪካው ሞደርን ኩባንያ የተሰራው የኮሮና ቫይረስ መከላከል ክትባት 95 በመቶ ያህል ውጤታማ መሆኑ ተነገረ። ቀደም ሲል በፋይዘር እና በጀርመን ተባባሪ ባዮቴኒክ ኩባንያ የተሰራው ሌላው ክትባት 90 በመቶ ውጤታማ ነው መባሉን ቢቢሲ አስታውሷል። ሞደርን ኩባንያ ውጤቱን ያበሰረበትን ዕለት ታላቅ ቀን ሲልም ጠርቶታል። ክትባቶቹ የኮሮና ቫይረስ ድል እንደሚነሳ በራስ መተማመኑ ከፍ እንደሚያደርግም ተነግሮላቸዋል። ይሁንና ሁለቱም ክትባቶች እስካሁን የተቆጣጣሪውን አካል ይሁንታ አላገኙም ተብሏል። ክትባቶቹ ይሁንታ እስኪያገኙ የሳምንታት ጊዜም ሊጠይቅ እንደሚችልም ተገምቷል። ወደ መጨረሻው ዜና እሸጋግራለሁ። የፔሩ ጊዜያዊ ፕሬዝዳንት በመሆን ተሰይመው የነበሩት ማኑኤል ሜሮኒ ስልጣናቸውን ለቀቁ። ሜሮኒ ስልጣን ለመልቀቅ የተገደዱት ፓርላማው ቦይ በልተዋል በሚል ከስልጣን ያባረራቸውን ፕሬዝዳንት ማርቲን ቪስካራን በተኳቸው ሳምንት ሳይሞላ እንደሆነም ቢቢሲ ጽፏል። የቪስካራ በፓርላማ መባረር ታላቅ ህዝባዊ ተቃውሞ ቀስቅሷል። ተቃውሞ ግጭት አስከትሎ 2 ሰዎች መሞታቸውም ጊዜያዊ ርዕሰ ሆነው የተሰየሙት ሜሮኒ ስልጣን እንዲለቁ አስገድዷቸዋል ተብሏል። ሜሮኒ ጊዜያዊ ርዕሰ ብሔር ከመሆናቸው አስቀድሞ የሀገሪቱ ፓርላማ አፈ ጉባኤም ነበሩ። ሜሮኒ ከስልጣን ወርጃለሁ ከማለታቸው አስቀድሞ የሾሟቸው 12 ሚኒስትሮች በገዛ ፍቃድ ስልጣናቸው መልቀቃቸውም ተሰምቷል። በፓርላማው በጉቦ ቅሌት ስልጣን እንዲለቁ የተደረጉት ማርቲን ቪስካራ ቀርበባቸውን ውንጀላ እያስተባበሉ ነው። ቪስካራ በለውጡ አራማጅነታቸው ይታወቃሉ። በብዙ ሺዎች የሚቆጠሩ ዜጎች ለተቃውሞ አደባባይ የወጡት ቪስካራ ምክር ቤታዊ መፈንቅለ መንግስት ተደርጎባቸዋል በሚል እንደሆነም በመረጃው ተጠቅሷል። ራህመት በዝርዝር ያስኩት ይህንን ይመስል ነበረ። አመሰግናለሁ። ውድ አድማጮቻችን የሩስ ለቅምሻ ለተይ ዜናዎች እስካሁኑ ነበሩ። የሩስ ሚዲያ የተለያዩ መሰናዶዎችን በማውረድ ድረገጾቻችን ዩቲዩብ፣ ፌስቡክ፣ ትዊተር፣ ቴሌግራም ማግኘት ይችላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ የዜና ቅምሻ እስከምንገናኝ ድረስ ሰላማችሁ ይብዛ።